ወይዘሮ ዝናሽ ተቀምጠዋል። ወንድሜ አልገቡ በመጨረሻም የአርሲ ክርስቲያኖች ደም ይኸው ባለስልጣናቱን በሚሄዱበት ሁሉ እየተከተለ አፈር ከድሜ ያበላቸው ጀምሯል። የእግዚአብሔር አክብሮ የፈጠረውን የሰው ልጅ ግፍ እየደረሰበት በዝምታ የምትመለከት ከሆነ አንተም ከተባባሪዎች መካከል አንዱ ሆነ ትቆጠራለህ ሲል ጠበብቱ ምሁር ኢግኔስ ይናገራል። በዚህም ጠቅላዩ በሄዱበት አካባቢ በባለቤታቸው በቀዳሚ ዝናሽ ታያቸው ፊት ተንጋል የወደቁ ሲሆን ምንድን ያጋጠማቸው የሚለውን አብረን እንመለከታለን። አስቀጥሎም ጠቅላዩ ከብፁዕነታቸው ጋር በምን ድፍረት ሲኖዶስ ሊያቀኑ ቻሉ? ምን ብለውስ መከሩ? ተከታትለን እንመለስ። አንድ እንድትሆኑ እኛ ምንፈልገው ሰላም ነው፣ ምንፈልገው ፍቅር ነው። ጥያቄዎች ነው ደግሞ በውይይት በመክክር መፍታት ነው። በመላው ዓለም ላይ የምትገኙ ውድ ኦርቶዶክሲያን ይህ ቪዲዮ ጁለዲን ተብሎ በሚጠራው ካሬና ሶሻል ሚዲያ ኢንፍሉዌንሰር የተለቀቀ ሲሆን ምንድነው የታቀደው? ከቪዲዮ ጀርባ የወጡ እውነታዎችስ? የመጨረሻው ግባቸውስ ምንድነው? እያንዳንዱን የካሬውን ሐሳብ በዝርዝር በታትኛ ያሳያችኋለሁ። በላይ የሆነ የኩላሊት ፌለሪቲ ይታያል እና በቃ ተዘምቶብናል። ሳምንት የቀረው ኤክስፓየርድ ሊያደርግ ሳምንት የቀረው ምግብ ነው የሚገባው። በመጨረሻም ታዋቂው የታሪክ ተመራማሪ ብሎም በባህላዊ መንገድ እጽዋትን በመቀመም በርካታ መድኃኒቶችን በመስራት የምትታወቀው ሐኪም አበበች በአገር ውስጥ እየገባ ያለው መድኃኒት ህዝቡን ለጤና እክል እንደዳረገው አንድ ሚስጥራዊ መረጃን ይፋ አደረጉ። ያሳፍራል። እዚህ መድኃኒት ቁጥጥር ውስጥ የምናያቸው ያን ያስደርሱንም WHO እኮ እኛን ይፈልገናል። እንጠራለን እኮ ስብሰባ ፈልገን እንኳን የመናገር መብት የለን። ኢትዮጵያ ውስጥ በአሁኑ ሰዓት ከዕለት ወደ ዕለት የኩላሊት ኢንፌክሽን ታማሚ ለምንድን ነው የበዛው? ከጀርባ ያሉ ኃላፊነት ላይ የተቀመጡ ሰዎች ለምን በዜጎቻቸው ላይ እንዲጨከኑ? ህዝቡስ ምን ማድረግ አለበት? ዝርዝር መረጃዎችን ሰጣችኋለሁ። ነፍስ ፈርቻለሁ። ኢትዮጵያውያን ዩጩፋ የመጀመሪያ የነፍሴ ቢጠፋ አንድ ነገር በካሌ ጉዳት ቢደርስ በሱ በኩል እንደሚደርሰኝ በቤተሰቦቹ በኩል እንደሚደርሰኝ የኢትዮጵያ ህዝብ እንድታውቁልኝ እላለሁ። ወንድማችን ነብይ ተብሎ በሚጠራው ዩጩፋ እየደረሰበት ያለው ግፍና ሰቆቃ የተናገረ ሲሆን መንግስትና ግብ ባለበት ሀገር ወንጌልን ሰብካለን፣ ነብይ ነን፣ ህይወታችንንም ለፈጣሪ ሰጥተናል አሉ። ነገር ግን ከጀርባ ነጣቂ ተኩሎች እያሳደዱኝ ነው ሲል ለኢትዮጵያ ህዝብ የደረሱልኝ ጩኸቱን አሰምቷል። ምንድነው እየተፈጠረ ያለው? በመረጃ እንመለከታለን። ሰላም በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መድኃኔዓለም የተመሰገነውን በዛሬው ቆይታችን እጅግ በጣም ቁም ነገር ቪዲዮችን እየላችሁ መጥቻለሁ። ከናንተ የሚጠብቀው እንደተለመደው ቪዲዮ ላይክ እና ሼር ማድረጋችሁን አትርሱ። ዳይ ወደለት ቪዲዮ የስሜት የሚገባ የነን ስሜት የምትረዳው የመላኩ ፈጥኖ ደራሽነት በህይወት ስትመለከተው ነው። ይበራል በክንፉ ምልጃውን ፈጣን ነው። የአምላክ ስም አለበት ስሙ ሚካኤል ነው። ያሳደገን መልአክ ዛሬም ከኛ ጋር ነው ሲሉ ከልቅ እስከ ደቂቅ በአንድነት ለሊቀ መላኩ ምስጋናን ያቀርቡለታል። ቅዱስ ሚካኤል እስራኤልን መርቶ ከግብጽ ባርነት ነፃ እንዲወጡ ያደረጋቸው ህዝቡም በአንድነት ቆመው ቅዱስ ሚካኤል አንተ ጠብቀን ብለው ማጸኑት ፈጥኖ ደርሶ መንገዳቸውን ቀና ያደረገላቸው የባራንን የሞት ደብዳቤ በሕይወት እንዲቀየር ያደረገው ጠላታችንን አንቆና ረግጦ ወደ ምርወርውሮ እንዲታሰር ያደረገው እጅግ በጣም ሲበዛ ብርቱ ደግሩሩ መልአክ ነው። የመልአኩ ምልጃ ፈጥኖ የደረሰላችሁ ቅዱስ ሚካኤል አንተ ጠብቀን እያላችሁ ኮሜንቱን አጥለቅልቆ ጠላት ይቃጠላልና መልአኩ ዛሬም ለሀገራችን ለኢትዮጵያ ለህዝባችን ሰላምን ፍቅርን ይስጠን። አሜን። ወይዘሮ ዝናሽ ተቀምጠዋል። ይሄን ዋነተው እንዲያጸድቃል። ወንድሜ አልገቡ በታሪክም ሆነ በዘመናት ዜጎች እያለቀሱ የድረሱልን ጥሪን እያሰሙ ሊሰማቸው የፈቀደና የወደደ ማቸውን አብሮ የታመመ አንድም ባለስልጣን አለመኖሩን መመልከት በጣም ልብ ይሰብራል። የአርሲ ክርስቲያኖች የሚወዷቸው ልጆቻቸውን፣ እናት አባቶቻቸውን፣ እህት ወንድሞቻቸውን በማተባቸው ምክንያት አጥተው ዛሬ ቁስሉና ዘኑ አልሸር ብሏቸው ወደ ፈጣሪያቸው አንተ ፍረድልን፣ በምድር ፍትህ ዛብቷል ሲሉ ይጮሃሉ። በመጽሐፍ ቅዱስ ዳፉን ከፈተ፣ ወደ እግዚአብሔር ማንጋጦ ጆኸ፣
እግዚአብሔርም ሰማው ሲል ይነግረናል። ታዲያ ድንጋዩና አልጌው እንዲሁም ካሜራማኑ ባንድ ላይ ያመጹባቸው ጠቅላዩ እዚህ ባንድ በኩል ዜጎች ፍትህ እየጠየቁ በሚያለቅሱበት ሰዓት፣ በሌላኛው ምዕራፍ እሳቸው ግን ምንም እንዳልተፈጠረ ምንጭ ጎበኛሉ፣ ይዝናናሉ። በዚህ ስራቸው የተቆጣው ተፈጥሮም ድንጋዩ እንቅፋት፣ አልጌው የሙዝ ልጣጭ ሆኖ በአደባባይ በቀዳማዊት ባለቤታቸው ፊት አንጋሎ ጥሏቸዋል። ይሄን ንፍረት የተከናነቡት ጠቅላዩ እየሳቁ ምንም እንዳልተፈጠረ ጥርሳቸውን ያሳያሉ። ህመሙና ውርደቱን ግን ልባቸው ጠንቅቆ ያውቋል። የሚገርመው ታዲያ ይህ አይደለም። ጠቅላዩ የወደቁበት የቪዲዮ ክፍል ተቆርጦ እንዲወጣ ቢጠይቁም ካሜራማኑ ግን አካቶ ሊለቀው ችሏል። በዚህም ለካሜራማኑ በጠቅላዩ ጥቂት ጡጫና ግልምጫ ብሎም ከስራ እንደሚሰናበት ቢነገርም ይህ ቪዲዮ መውጣቱ ግን ህዝቡን ጮቤ አስረግጦ ለካሜራማኑ ከፍተኛ አድናቆት እንዲጎርፍለት አድርጓል። ፍትህ ለአርሲ ክርስቲያኖች አጀንዳችን አይቀየርም። አንድ እንድትሆኑ እኛ ምንፈልገው ሰላም ነው፣ ምንፈልገው ፍቅር ነው። ጥያቄዎች ሲኖሩ ደግሞ በውይይት በመክክር መፍታት ነው። በዚህ ሂደት ብዙዎቻችሁን ለማወቅ እድል አግኝቻለሁ። ጠቅላዩ ወደ ሲኖዶስ አቀኑ። በአርሲም ጉዳይ ከአባቶች ጋር መከሩ ሲል ጁለዲን ይህንን ቪዲዮ ከቅርብ ሰዓታት በፊት ለህዝብ ይፋ አድርጎታል። በዘመኔ እንዲህ ያለው ቅጥፈት እኔ ቃል አጣውለት። እውን ቪዲዮ ትክክለኛ ቢሆንም ቪዲዮ ግን የተቀረጸው በአንድ ወቅት ጠቅላዩና የሳቸው ምልምል ሐሰተኛ ነቢያት ኦርቶዶክስን ለመከፋፈል ከፍተኛ እንቅስቃሴ አድርገው ህዝቡ በተነሳበት በዚያ ሰዓት ጠቅላዩ የስልጣን ወንበራቸው አደጋ ላይ መውደቁን ስለተመለከቱ ጊዜን አላጠፉም። ሲኖዶስ ድረስ በማቅናት ከብፁዕ አቡነ ማትያስ ጋር የመከሩበት ወቅት ነው። ካሬው የሶሻል ሚዲያው የጠቅላዩ አርበኛ ግን ምርጫ መድረሱን ተከትሎ የክርስቲያኖችን ልብ ለመስረቅ ይህን ቪዲዮ ለቆታል። ማንን ይሆን የምትሸውዱት? ትልቁ የኔ ጥያቄ ነው። በላይ የሆነ የኩላሊት ፌለሪቲ ይታያል። ማዳበሪያው ተበላሽ ማለት ነው። ኤክስፓየርድ ያደረገ ማዳበሪያ አመጋገቡ ነው፣ ዘይቱ ነው። የታሪክ ተመራማሪ የጤና ባለሙያ እጽዋትን ቀማሚ ሐኪም አበበች ፊታቸው ላይ ከፍተኛ ቁጭት እየተስተዋለ ይህንን መረጃ ለህዝብ ይፋ አደረጉ። አብዛኛው ህዝባችን በተበላሸ ማዳበሪያ ኤክስፓየርድ ባደረጉ ምርቶች ሳቢያ ዛሬ ላይ ለበርካታ ህመሞች ተዳርጓል። እስኪ ያስተውሉ ይላሉ ሐኪም አበበች። የገጠሩ ወይንስ የከተማው ሰው በአሁኑ ሰዓት በካንሰር በኩላሊት እየተጠቃ ያለው? አዎ የከተማው ነዋሪ ነው። የገጠሩማ ኦርጋኒክ የሆነ ነገር ከጓሮና ከእንስሳት ይጠቀማል። አንድም ህመም ከቶ ያጠቃው ረጅም እድሜን ይኖራል። ወደ ከተማው ስንመጣ ግን ከዘይቱ ጀምሮ ሁሉም ነገር ጊዜው ያለፈበት ነው። የህፃናት ምግቦችም ሳይቀር ኤክስፓየርድ አድርጓል። ግን ሆዳደር ለህዝብ ግድ የማይሰጣቸው ግለሰቦች ከነጋዴዎች ጋር ተመሳጥረው ባሽዴት እየቀየሩ ምርቱን ለጉድ ይቸበችቡታል። በዚህም ህመም ላይ የወደቀው ታማሚ በርካታ ዶላሮችን አውጥቶ የጭቃ ቅባት ከምንረከባቸው ሀገራት ህንድ፣ ሌሎችም ሀገራት በማቅናት ይታከማል። በዚህ በኩል የጭቃ ቅባት ሽያጭ፣ በሌላ በኩል ደግሞ ሲታመም የኩላሊት ንቅለ ተከላ በማድረግ በርካታ ገንዘብ ይቀበሉታል ሲሉ ንግግራቸውን ቀጠሉ። ህጻናት ፌል ሲያደርግ ኩላሊት ምን በልቶ ነው የሚጠጡ? ወተት ኤክስፓየርድ ያደረገ ነው እና በቃ ተዘምቶብናል። ያሳፍራል። እዚህ መድኃኒት ቁጥጥር ውስጥ የምናያቸው ያን ያስደርሱንም WHO እኮ እኛን ይፈልገናል። እንጠራለን እኮ ስብሰባ ፈልገውን እንኳን የመናገር መብት የለን። የመድኃኒት ቁጥጥር ባለስልጣናት ደረጃና ይዘት ከፍተኛ አመራሮች እኛን ወደዚያ ስፍራ ያስደርሱንም WHO ስብሰባ ጠርቶን እንኳን ለመሳተፍ ስንሄድ ጥያቄ እንድንጠይቅ እንድናገር አይፈቀድልንም። የተናገረ እንኳን ካለ ዳግም እንዳይደርስ ተደርጎ ይወቀጣል። በጣም አሰራሩ ተበላሽቷል። በአጠቃላይ በህዝባችን ላይ ሞች ታውጇል። እንደነሱ ስራ ቢሆንም ህዝቡ አልቆ ብቻቸውን በቀሩ ነበር። ግን የህዝብ ጸሎተኛና ፈጣሩን አክባሪ በመሆኑ ከልቂት ተርፏል። መንግስትን ቦታ በደንብ ይመርከተው፣ ህዝቡም ጠንክሮ ይጸልይ ሲሉ ንግግራቸውን ቋጭተዋል። ሐኪም አበበች ለሰጡ መረጃ ከልብ አድርገን እናመሰግናለን። ለነፍስ ፈርቻለሁ። ኢትዮጵያውያን ዩጩፋ የመጀመሪያ የነፍሴ ቢጠፋ አንድ ነገር በካሌ ጉዳት ቢደርስ በሱ በኩል እንደሚደርስ ይህ ወንድማችን በጋንግስተሩ ጩፋ ከፍተኛ ጭቆናና ከፍተኛ ስቃይ ውስጥ እንደሚገኝ ተናግሮ ለኢትዮጵያ ህዝብ ጩኸቱን እንዲያሰምቷል። ወንጌላውያንን ነብይ ነን ብለው ራሳቸውን የጠሩ ሰዎች በገንዘባቸው በሀብታቸው ፖሊስ እየገዙ ድሃንም መንቀሳቀሻ መግቢያና መውጫ ሳጥቶታል። ይህ በቪዲዮ ላይ የተመለከታችሁ ሰው ለቅሶ ወደ ላይ ታባቀናበት ጊዜ ጩፋን ተቃውሞካል በሚል እሱ በሌለበት የደካማ እናቱን ቤት ፖሊሶች ሰብሮ መግባት በፓትሮልም አካባቢውን በማሰስ ሲያሳድዱት
ሲሉት ውሏል። ገንዘብ ሲናገር ፍትህ ዝም ይላል የሚለውን የፖል ንግግር አስታወሰኝ። ሐዋርያት ላመኑት ወንጌል ቅጣት ንብረት ሳያፈሩ ንብረታቸውን የጠፋውን የሰው ልጅ ነፍስን ማደንን የተቸገረውን መርዳትን ለሚያስዋድዷቸው መጸሌን እየወገሯቸው እንኳን የሚያደርጉትን አያውቁምና ይቅር በላቸው ብሎ መማጸንን አስተምረው ይህንን አልጭ ዓለም በወንጌል አጣፍተው ለኛ አርአያ ሆነው አልፏል። ዛሬስ በሀገራችን የተነሱት አስጨናቂ ገንዘብ አሳዳጅ ከህግ በላይ የሆኑ ሐሰተኛ ነቢያቶችና ፓስተሮች ማን ይበላቸው? የህዝቡ ጥያቄ ነው። እዩ ጩፋ ዳና አታስለቅስ በህዝብ አትነግድ የመጨረሻው መልእክቴ ነው። በመላው ዓለም ላይ የምትገኙ ውድ ቤተሰቦች ለዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ ምናሉ ብዬ ያሰብኳቸውን ቪዲዮዎች በዚህ መልኩ አቀርብኩላችሁ። በቀጣይ ሌሎች አስተማሪ ቪዲዮዎችን እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን ይጠበቃችሁ ነው? መለስ ያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ባላችሁበት ሁሉ ክፉ ሳይነካችሁ በሰላም ብቻ በጤና ቆዩልኝ። ይመቻችሁ።